ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። ከ1963 ጀምሮ የኢራኑ ንጉስ ሻህ መሐመድ ሬዛ ፓህላቪ ለ16 ዓመታት ያካሄዱት ሰፊ የሪፎርም እንቅስቃሴ ነጩ የኢራን አብዮት ተብሎ ይጠቀሳል። ከሰሞኑ የመገናኛ ብዙሃን ስለ ኢራን ብዙ እያሉ ይገኛሉ። ለመሆኑ የነጩ የኢራን አብዮት መልክ ምን ነበር? ይህ ትንታኔ ሜዳ ነው። የሻህዎችና የአያቶላዎች ሀገር ክፍል 1። ዛሬ ሁሉም የዓለም መገናኛ ብዙሃን ስለ ኢራን ያወራል። ግን ዛሬ የሚነገረውን ዜና በመስማት ውል ያለው መረዳት ሊኖረን አይችልም። የሀገራችን የመገናኛ ብዙሃን ለፖሊሲ አውጪዎችም ሆነ ለዜጎች የሚያቀርቡት ዘገባ ትርጉም ያለው መረጃ እንዲሆን ብዙ ውስብስብና ጥልፍልፍ ታሪክ ያለውን የመካከለኛው ምስራቅና የጥንታዊ ስልጣኔ መደብ የሆነውን የምዕራብ እስያ ቀጠና ለመረዳት የሚያግዝና ትብትቡን የሚያፍታታ ዝግጅት በማቅረብ እገዛ ማድረግ ይኖርባቸዋል። የሻህዎችና የአያቶላዎች ሀገር በሚል ርዕስ የተቀናበረው ይህ ዝግጅት በዚህ ህሳቤ የተቀናበረ ዘገባ ነው። የእስራኤል ሐማስ ጦርነት ከ42,000 በላይ ፍልስጤማውያንን ህይወት ቀጥፎ ጋዛን በ75 በመቶ ወደ ፍርስራሽ ቀይሮ በእስራኤል ላይ ደግሞ $80 ቢሊዮን ኪሳራና ከ1,000 በላይ እስራኤላውያንን ነፍስ ነጥቆ በዚህ ሳምንት 1 ዓመቱን ደፍኖ 2ኛ ዓመቱን የያዘው የሐማስ እስራኤል ጦርነት ቀስ በቀስ ሌሎችን ሀገሮች ወደ ጥፋቱ እየሳበ እንደ ሄዝቦላና ሀውቲ ያሉ ቡድኖችን ወደ እሳቱ እየጎተተ ዓለማችንን የኒውክሌር ስጋት ወዳጠላባት 3ኛ የዓለም ጦርነት እየገፋትና የዓለምን ህዝብም እያስጨነቀ ይገኛል። ጦርነቱ በተጀመረ በ2 ወራት ውስጥ ግማሽ ሚሊዮን እስራኤላውያን ከሀገር ወጥተዋል። የወጡትም መመለስ ምርጫቸው አይደለም። በውጭ ሀገር ከሚኖሩ እስራኤላውያን 80 በመቶ ወደ ሀገር ቤት መመለስ አይፈልጉም። ወደ እስራኤል የሚመጣው ስደተኛ ቁጥርም በ70 በመቶ ቀንሷል። ምጥዓተ እስራኤል በውጣተ እስራኤል እየተቀለበሰ ነው። የእስራኤል የእድገት ምንጭ የሆኑ እዩር ጭንቅላቶች፣ ስራ ፈጣሪዎች፣ ምሁራኖችም እየወጡ ነው። የጋዛው ጦርነትም ከእስራኤል ፍልስጤም ምድር ወጥቶ ወደ ሊባኖስና ፋርስ ምድር እየተሻገረ ነው። የሻህ ዘውዳዊ አስተዳደርን በአመጽ ገልብጦ አዲስ መንግስት ለመመስረት የበቃው የኢራን ኢስላማዊ አብዮት መሪዎች የፈጠሩት የኢራን ኢስላማዊ ሪፐብሊክ የተለያየ ድጋፍ ሲሰጠው የቆየው የሊባኖሱን ሄዝቦላ ለ32 ዓመታት የመራው ሐሰን ነስረላ በእስራኤል ጥቃት ሲገደልና 1 ዓመት የደፈነው ጦርነት ወደ ሊባኖስ ሲስፋፋ በሁኔታው ስጋት የገባት ኢራን ብዙ ስታቅማማ ቆይታ በተመረጡ የእስራኤል ተቋማት ላይ ጥቃት በመሰንዘር ወደ ጦርነቱ ገብታለች። ገና ከፍጥረቱ እስራኤልንና ሞግዚቶቿን እንደ ደመኛ ጥላት በመቁጠር የተመሰረተው የኢራን ኢስላማዊ ሪፐብሊክ መንግስት ጥቃት የሰነዘረባት እስራኤልም እጅን በአፍ ላይ የሚያስጭን የማይገመትና ታይቶ የማይታወቅ የበቀል እርምጃ ለመውሰድ ሰፊ ዝግጅት አድርጊያለሁ በማለት እየዛተች ትገኛለች። እኛም ሁኔታው ወደ የት ያመራ ይሆን? ይህ ጦርነት ከኢትዮጵያ ብሔራዊ ጥቅም አንጻር ምን አንድምታ ይኖረው ይሆን እያልን ማሰባችን አይቀርም። አንዳንድ የእስራኤል ፖለቲከኞች በቀጠናው ዋነኛ የስጋት ምንጭ አድርገው የሚመለከቷትን ኢራንን ለማጥቃት ለረጅም ዘመናት ሲጠበቅ የቆየ ጥሩ አጋጣሚ ተፈጠረ በማለት ጥቃቱን እንደ ልዩ እድል የሚመለከቱት መሆኑን ቢናገሩም ኢራን የቴል አቪቭን የሰማይ ጋሻዎች በመጣስ ያልተጠበቀ ጥቃት ማድረስ መቻሏንና ቀላል ባላንጣም አለመሆኗን አሳይታለች።
እስራኤል ራሷን የመከላከል መብት አላት እያለች ጦርነቱን ስታጋግል ለእስራኤል የዲፕሎማሲ አጋርነቷን ከማሳየት አልፋ የሞራል የጦር መሳሪያና የገንዘብ ድጋፍ ስታደርግ የቆየችውና የኢራንን ሚሳኤል በማምከን ተሳትፎ ማድረጓን የገለጸችው አሜሪካ በጥንቃቄ የመራመድ አካሄድን ያሳየችው ከኢራን ጥቃት ወዲህ ነው። እንዲያውም ፕሬዚደንት ጆ ባይደን በጓዳ ይህ መጥፎ ሰው ነው በማለት ኔታንያሁን መተቸታቸውን እየሰማን ነው። ቻይና፣ ሩሲያ፣ እንግሊዝ፣ ሰሜን ኮሪያ በኃይል ሚዛን ጨዋታ ስሌት መጠመዳቸው ሳይታለም የተፈታ ነው። ሆኖም የሊባኖስ ሞግዚት መስላ የምትታየው ፈረንሳይ እስራኤል በሊባኖስ ላይ የምትሰነዝረውን ጥቃት ማጠናከሯን ተመልክታ ቤንያሚን ኔታንያሁ የዲፕሎማሲ ወግ በሌለው የቁጣ ስሜት ምላሽ እንዲሰጡ ያደረገ የተቃውሞ ድምፅ አሰምታለች። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እስራኤል በጋዛ ለምታደርሰው ጥቃት የምናደርገውን የጦር መሳሪያ ድጋፍ ማጤን ይኖርብናል ሲሉ፣ የቱርኩ ረሲብ ጠይብ ኤርዶጋንም እስራኤል በመጨረሻ ፊቷን ወደ ቱርክ ማዞሯ የማይቀር ነው በማለት ስጋታቸውን ገልጸው እስላማዊ ሀገሮች በመተባበር መቆም አለብን የሚል ጥሪም አስተላልፈዋል። ከሰሞኑ ጀሩሳሌም ፖስት የተባለ አንድ ጋዜጣ የታላቋ እስራኤል የግዛት አጀንዳን በማንሳት ያቀረበው አንድ ዘገባም ሳውዲ አረቢያ ግብፅን፣ ሊባኖስንና ኢራንን ማስበርገጉን አይተናል። በግብፅና በእስራኤል መካከል መቃቃር፣ ፍጥጫና ግጭት መከሰቱ ግብፅ በሶማሊያ በኩል ኢትዮጵያን ለመተንኮስና ወደ ቀይ ባህር ለመውጣት ያሳየችውን ፍላጎት ለማደናቀፍ የምታደርገውን ጥረት በመተው የጥፋት እጇን ከኢትዮጵያ እንድትሰበስብ ያደርጋታል። እስራኤልም ከኢትዮጵያ ጎን ለመሰለፍ እንድትወስን ያደርጋታል። ይህም የሀገራችንን ብሔራዊ ጥቅም ለማስከበር አዎንታዊ አስተዋጽኦ ያደርጋል የሚሉ ተንታኞችንም አድምጠናል። እንደ ሀገር ያለንን ጥቅም ለማስከበር የምናደርገው ማንኛውም እንቅስቃሴ ሀገራዊ፣ ቀጠናዊ፣ አህጉራዊና ዓለም አቀፋዊ ጉዳዮችን በውል ከመረዳት የሚነሳ በመሆኑ ዋና ዋና ተዋንያንን በመለየት የሁኔታ ትንታኔ መስራት አስፈላጊ ይሆናል። በዚሁ ስሌት ዛሬ ትኩረት ማድረግ የመረጥነው በኢራን ላይ ነው። ኢራን ወቅታዊ ኢትዮጵያና ኢራን የዲፕሎማሲ ግንኙነት ከፈጠሩ ወደ 70 ዓመታትን አድርገዋል። ኢራን በኢትዮጵያ አዲስ አበባ ኤምባሲ አላት። ኢትዮጵያ ግን በኢራን ቴሄራን ኤምባሲ የላትም። ሁለቱ ሀገሮች ግንኙነታቸውን ለማጠናከር ፍላጎት እንዳላቸው ባለፈው ዓመት ሐምሌ ወር 2016 ዓ.ም በኢትዮጵያ የኢራን አምባሳደር በመሆን ተሹመው የመጡት አሊ አክባር ሬዛይ እንዲሁም የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አረጋ ሲነጋገሩ ሰምተናል። በዛው ዓመት ግንቦት ወር መጨረሻ ላይ ብዙ አነጋጋሪ በሆነ የሄሊኮፕተር አደጋ የሞቱትን ኢብራሂም ሬሲን በመተካት የኢራን ኢስላማዊ ሪፐብሊክ 9ኛ ፕሬዝዳንት ሆነው የተመረጡት ዶክተር ማሱድ ፔዜሽኪያን ናቸው። የኢራንን ፕሬዝዳንትና በኢትዮጵያ የኢራንን አምባሳደር ጠቀስን። ግን ኢራንን ምን ያህል እናውቃታለን? በዚህ ጊዜ ያለነው ኢትዮጵያውያን ስለ ኢራን ያለን ዕውቀት ዝቅተኛ ሳይሆን አይቀርም። ቀደም ያለው አብዮታዊ ትውልድ የዓለም አብዮቶችን ሲተነትን የኢራን ኢስላማዊ አብዮት እያለ ይጠቅሳት ይሆናል። የአሁኑ የሀገራችን ትውልድ ምናልባት የስብሃት ገብረ እግዚአብሔርን ትኩሳት የተሰኘ ልብ ወለድ ሲያነብ ባህራም በተሰኘ ገጸ ባህሪ ሳቢያ የሻህ መንግስት በሚል ስለተጠቀሰው የኢራን ዘውዳዊ መንግስት መረጃ ይኖረው ይሆናል። በዘመነ ኃይለ ሥላሴ በኢራን የኢትዮጵያ አምባሳደር የነበሩት ተከስተ ገብረዝጊ በኢራን መዲና ቴሄራን ተቀምጠው ክሪቶን የተሰኘ የግሪኩን ፈላስፋ ድርሰት ከድንቅ መግቢያ ጋር ተርጉሞ በማቅረባቸው ለዘመኑ አንባቢያን ከኢራን ጋር የመተዋወቅ ዕድልን የፈጠሩ ይመስለኛል። የዘመነ ደርግ ብዙዎቹ ኢትዮጵያውያን ኢራንን የሚያውቋት ከ1973 እስከ 1982 ኢራን ከኢራቅ ጋር በነበራት ጦርነት ሳቢያ የኢትዮጵያ ሬዲዮ በሚያቀርበው ዕለታዊ የዜና ስርጭት ላይ ነው። እንዲያው የተካረረ ጸብ የፈጠሩ ሰዎችን እነሱ ኢራንና ኢራቅ ናቸው በማለት የመግለጽ ዘይቤ ተፈጥሮ ነበር። ሆኖም በዘመነ ኢህአዴግ ነፍስ ላወቁ ኢትዮጵያውያን ኢራን ሩቅ ሳትሆን አትቀርም። ነፍሷን ይማረውና በካንሰር በሽታ ታማ በቅርቡ ያረፈችውን ዶክተር ሳንቲም ዘለቀን ምን ያህል ሰው እንደሚያውቃት ባላውቅም ኢትዮጵያ ኢን ቲዮሪ ሪቮሉሽን ኤንድ ኖሌጅ ፕሮዳክሽን 1964-2016 በሚል ርዕስ መጽሐፍ አሳትማለች። ይህን መጽሐፏን መነሻ በማድረግና የኢራንና ኢትዮጵያን ተመሳስሎ በማንሳት ስለ ኢራን አብዮት መጽሐፍ ከጻፈው እስክንድር ሳደጊ ቦሮጀርዲ ከተባለ ኢራናዊ ምሁር ጋር ዶክተር ሳንቲም ውይይት
አድርጋለች። ከ3 ዓመት በፊት የተደረገውን ይህንን ውይይት በቅርቡ በዩቲዩብ መድረክ አዳምጫለሁ። አወያዩም የሁለቱም ሀገሮች ምሁራን ለኢትዮጵያና ኢራን ጉዳዮች ለምን ትኩረት አልሰጡም በሚል ቁጭት ነበር ውይይቱን የጀመረው። እስኪ አሁን በወቅታዊ ጉዳይ ሰበብ ኢራንን እንወቃት። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው፣ ከእንግዲህ ብረት ገብስ ሆኗል ዕዳው፣ አዲሱ ትውልድ ሀሳብ ነው ሜዳው።